አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው። ውድ ቤተሰቦች ሼር እና ላይክ እያደረጋችሁ ለምታበረታቱን እናመሰግናለን። ሼር ላይክ እያደረጋችሁ አበረታቱን፣ ቻናላችንን አሳድጉልን። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። የምንለቃቸው ቪዲዮዎች ማንኛውም ወደ እናንተ ጋር እንደርስ ማለት ነው። አበረታቱን፣ አሳድጉን። ዛሬ ውሏችን ከእናንተ ጋር ይሆናል። በነገራችን ላይ ሰብሪናም ሳትቀር ነው ዛሬ ስራ ስታግዘኝ ዋለችው። በጧት እነሳለሁኝ ብዬ አርፍጃ ነበር የተነሳሁት። እንደምታዩት ምጣድ እንጀራ እየጋገርኩኝ ምጣድ ለኩሼ ነበር። ከዛ ያው ውሏችንን እስከ መጨረሻው ድረስ እዩልን ማለት ነው። ሼር አድርጉልን፣ ላይክ አድርጉልን። ቤተሰብ ያልሆናችሁ ቤተሰብ ሁኑን፣ አሳድጉን ማለት ነው። እዚጋ ውዶችዬ ያው ወዳው እንደተነሳው ባልላችሁም ረፍዷል። ቁርስ ከበላን በኋላ አርፍጄ ነበር የተነሳሁት። ቀጥታ ምጣድ ነው የለኮስኩት ማለት ነው። እንጀራ እየጋገርኩ የነበረ ማሻአላ ቆንጆ እንጀራ ጋግርኩኝ ማለት ነው። በነገራችን ላይ አንዳንድ ኮሜንቶች እያየሁ ነበር። እሱ ምንድነው እኔ እንጀራ መጋገር አልችልም ምናምን የምትሉ ልጆች አላችሁ። በነገራችን ላይ በተለይ በልጅነት የወጣችሁ ልጆች አብዛኛዎቻችን ምጣድ ወይም እንጀራ መጋገር ማንችል ብዙ ነን እና ኖርማል ነው፣ ቀላል ነው። በቤታችሁ ሲሆን ቀላል ነው። ገባችሁ አይደል? ሰው የሚያስተምራችሁ ሰው ጋር ስትሆኑ በቃ ይሆናል አይደለ? ከጎናችሁ ጫና ሲኖርባችሁ ነው እንጂ ወዲያው ተለምዱታላችሁ። ቀላል ነው። ምንም እንትን የሚላችሁ ነገር የለውም። ግን ትንሽ አሁን ሰው አስተምርሃለሁ ብሎ እንትን ሲል የሆነ የምታረጉትም ድንግርግር የሚላችኋል። በሰው ሙያ ሳይሆን በራሳችሁ ስትማሩ ትችሉበታላችሁ። ቀላል ነው ልላችሁ ነው። አሁን በተለይ ደግሞ የሰለጠነ ነው እንደ እኔ እንደዚህ ምድጃ ላይ አትጋገሩም ወይ በቆጣቢ ወይም ደግሞ ኤሌክትሪክ ቆጣሪ ካላችሁ ኤሌክትሪክ ምጣድ ነው የምትጠቀሙት። እኔ ግን ይሄ ይመቸኛል። አሁን ኤሌክትሪክ ላይ አስፊ ብትሉኝ ያን ያክል እንትን አይልልኝም። እንደዚህ ግን ኖርማል ምጣዱ ላይ በቁም የምሰራው ወይም አጎንብሼ እንደዚህ የማሰፋው እንጀራ ቆንጆ ይሆንልኛል። ምርጫዬ ነው በጥቅሉ ይሄ ማለት ነው። እና ውዶችዬ ቀላል ነው። አገር እናንተን ለመምጣት ያብቃችሁ እንጂ መጋገሩ ቀላል ነው፣ አይቸግርም እላችኋለሁኝ። ቤት ስትይዙ የራሳችሁን ቤት ስትይዙ እንዴት አድርጋችሁ እንደምትሰሩ እንዴት እንደሆነ ታውቁበታላችሁ። ቀላል ነው፣ ኖርማል ነው ማለት ነው። ምን ነው እቴ? እና አንዳንድ ሰው አሁን እንጀራ መጋገርን ከባድ ነገር አድርጎ የሚያየው አለ። ግን ትለምዱታላችሁ። ምንም የሚከብድ ነገር የለም፣ ቀላል ነው ውዶቼ። በነገራችን ላይ ጉፋን ሰብሪን ማሟታል የኔ ነው መሰለኝ የያዛት በጣም ስጭት እያደረጋት ነው። እና ሁሉም ነገር ቀላል ነው ልላችሁ ነው። ሀገራችሁ ስትመጡ ዋና እናንተ የልባችሁ ነው እላችኋለሁ። እንደምታውቁት ምን የመሰለ እንጀራ እኔ እህታችሁ እየጋገርኩ ነው ማለት ነው። ኢንሻአላህ እሳቱ ይጎዳሻል ምናምን ለምትሉኝ ያው ኢንሻአላህ ያኔ እኔ ምርጫዬ ነው። በነገራችን ላይ እንጀራ የሚያምርልኝ እንደዚህ አይነት ምድጃ ምጣድ ላይ ነው። ያው ቆጣቢውም ተመሳሳይ ነው። አሁን ይሄንን ምጣድ ለክቼ እንትኑን ብቻ ማምጣት ነው። ማነው 3000 ምናምን ብር እንደዛ አካባቢ መስሎኛል። 4000 3500 ነው እንደዛ መስሎኛል። ብቻ ምጣዴን ለክቼ በምጣዴ ልክ እንትኑን አሰርቼ ቆጣቢውን ከዛ ምጣዴን ቁጭ ማድረግ ነው። ኖርማል ነው፣ ቀላል ነው ማለት ነው። እና ይሄንን ሳርግ ደግሞ እዚህ ጋር ብዙ ማስተካከለው ነገር ስላለ ለዛ ትንሽ ጋብ ስላልኩት ነው። ኢንሻአላህ እሱን አድርጋለሁኝ። ነገር ግን እኔ እንደዚህ ስጋግር እንጀራዬም ቆንጆ ነው። በፍቅር ነው ዙሮ መጋገሩላችሁ ነው። በጥቅሉ እንደዚህ አልመረረውም ማለት ነው። ከዛ በምታዩት መልኩ እንጀራዬን ማሻአላህ ውብ ቆንጅዬ እንጀራ ጋገርኩኝ እላችኋለሁኝ። እና ሼር አድርጉ፣ ላይክ አድርጉልኝ። ቤተሰብም ያልሆናችሁ ቤተሰብ ሁኑ እንላለሁኝ። ጥያቄም ካላችሁ አስተያየትም ካላችሁ ማንኛውንም ነገር እቀበላለሁ። ያስቀምጡልኝ ኮሜንት እላችኋለሁ። ትላንት ደግሞ በለቀቁት ቪዲዮ ጥራጊው ማያያዣ ይሆንሽ ነበር ፋፊዬ ምናምን ላላችሁኝ ስላችሁ አሁን ያንን እየጠረኩኝ ሁልጊዜም ሳስቀምጠው እኔ እንጀራ ባበስል በሳምንት ነው። ምን ያደርግልኛል ውዶቼ? እና አያስፈልግም። ሲቀጥል ደግሞ ፍና አድርጎ ነው የሚይዘው። እንደዚህ የሚነዳ አይደለም። እዛው እየጨሰ እየከሰለ ነው የሚሄደው እንጂ ቅጠሎቹ ትንንሾች የሆነ እንትን ስለሆነ አመድ ነው የሚያበዛው እንጂ ሌላ የለውም። እና በምታዩት መልኩ እንጀራዬን ጋግሬ ጨረስኩኝ። ማናት ይቺ ቴዋ? እቺ የምትረብሸዋ ማናት? ከዛ ሰብሪና ጋር ምንም ገባን ምግብ መስራት ጀመርን ማለት ነው። ሰብሪና በቃ የድንች መላጫ ይዛለች። እዚህ ጋር እንደምታው እኔ ነኝ የምልጠው እያለ ካሮቷንም በመሃል ትበላለች፣ እግሯን ትሰቅላለች።
ታሪክ ነው የሰራችኝ። በነገራችን ላይ ተይ ብላትም እምቢ አለኝ። በጣም ስትረብሽ ነው የቆየችው። ማን ነው ይሄ? ማናት የምትረብሸዋ? ማናት እስኪ? ሰብሪና ናት እንዴ? ምን እያደረገች ነው? ሰብሪና በያት፣ ሰብሪና በያት፣ አንቺ በያት፣ ሚጣ በያት። ማናት? ማናት ይቺ የምትረብሸው? ማናት? ማናት ይቺ? በያት ሰብዣት ሰብሪና እየረበሸች። ከዛ ወዶች ይዝጋ ምሳ የምሰራውን ድንች፣ ቀይ ስር፣ ካሮት አውጥቼ ነበረ። አትክልት በነገራችን ላይ ከገዛሁት ተቀምጦ አልሰራሁትም፣ ሰዓት አልነበረኝም። አትክልት ተቀምጦ ደግሞ ሲቆይ ይበላሻል። ከዛ ዛሬ መስራት አለብኝ ብዬ አወጣጣሁኝ ማለት ነው። ሰብሪና ቢላ ልታመጣ ነበር። ቢላ እያለች ነበር የገባቸው። ሂድ አባቷን ቢላ መምጣት ብላ ተቀብላ መጣች። እኔ ጋር አብራ ቁጭ ብላ ለመስራት ማለት ነው። በነገራችን ላይ አንዳንዴ ሴት ልጅ የእናቷን ነው፣ ወንድ ልጅ የአባቱን ነው የሚባለው እውነት ነው። ጓደኛ ልጅ አለ አሁን እሱ ተከትሎ አባቱን የሚሰራውን ነገር የሆነ በቃ ቢስማሩን ምኑን የሆነ ነገር ዙሮ ይዞ ነው የሚቆየው። ሰብሪና ደግሞ እንደምታዋት ቢላዋ ይዛ በቃ እኔ የምሰራውን ይዛ ነው የምትውለው። አንዳንድ ጊዜ ታስቀኛለች ወላሂ በጣም ስራ ሁላ በጣም ነው የምታስቀኝ። እኔ ቢላዋ ይዤ ስታኝ ሄዳ ነው ያመጣችው አምጣ ብላ አባቷን ማለት ነው። ከዛ እጇን እንዳትቆርጥ እንትን ያለ ቢላዋ ሰጥቷት መጣች። እንደምታዋት አንዴ ልጣለው ትላለች። ልብሷን ትሄድና ቁጭ ማትልበት የለም ቆሻሻ ላይ ቁጭ ስላለች ምናምን። ደስ የሚል ውሎ ነበረ ከልጅ ጋር። ይሄ ነበረ ውሏችን ማለት ነው። እየተንጫጫን እዚህ ጋር ደግሞ እንደምታው ካሜራ እንሳለኝ ብላ ያኔ እኔ እንደማደርገው ማለት ነው ልዘገብናም ትታገላለች። ታይ እያልኳት ነበረ። እቴዋ ነይ ዛባ ነይማ ይኸው እዚህ እኮ ጠፍተሃታል። ከዛ ዝጋ ቀይ ስር የማላት ጀመርኩኝ ማለት ነው። እማ ይኸው ዛባ ነይ ይኸው እኮ እዚህ አባቷ ጠፍቷት እየፈለገች እኔን ትተሽኝ እህቴ አባልሽ እንዴ ይኸው እዚህ ነይ። እዚህ ጋር እንደምታው ደግሞ ሰብሪ በቃ የአትክልቱን ድንቹንም ካሮቱንም እኔ ጋር ሽንኩርት መከትፍበት ላይ እያወጣች እየደረደረችልኝ ነበር። ታይ ብላት በቃ ደከመኝ፣ ልቤ ድርቅ አለ። ዝም አልኳት። የምታወጣውን ዝም ብዬ ሽንኩርቱን መክተፍ ጀመርኩኝ ማለት ነው። ምክንያቱም ታይም ብላትም በቀማት ወይ እሪ ብላ ማልቀስ ነው፣ ሌላ ምንም ነገር የለም። ስለዚህ ምንድነው አማራጭ? እሷም እየሰራች እኔም እየሰራሁ አብረን መንጫጫት ብቻ እና በምታዩት መልኩ በጣም እየረበሸች ነበረ። ከዛ ያው ለመስራት ሞከርኩ። ሽንኩርቴን እዚህ ጋር ከትፌ ጨረስኩኝ። ከዛ ወደ ብረት ድስቴ የምሰራበት ግማሹን አንድ ብረት ድስት ላይ ግማሹን ደግሞ ሌላኛው ብረት ድስት ላይ ያደረኩት የሚመስለው ነው። ላሂ በቃ መሬት ነው እንዳለ ፍትፍት ስታድርግብኝ የቆየችው ውሃውን ምኑን በቃ ዛሬ የተለየ ነው። ከትፋለሁ እያለች እዚህ ጋር እንደምታዩት እኔ ምልስ ስላት ቢላውን ብድግ አድርጋለች። ከዛ ቢላ እኔ ራሷን ቀየርኳት። ማናት እህቴ ወይች የምከትፈው? ሰብሪና ናት እንዴ? ሰብሩ ናት? ማናት? ማናት? ከዛ ጋር ጥቅል ጎመኔ መክተፍ ጀመርኩኝ። መጣች ደግሞ ተከተላይ። የሆነ ነገር ሳነሳ ተከትላይ ነው የምትመጣው። ከልጅ ጋር መቼም ስራ እንዴት እንደምትሰሩ ታይማየተኝ እንዴት እንደምትሰሩ ታውቁታላችሁ። ልጅ ያላችሁ ልጆች ማለት ነው። አንዳንድ ጊዜ ልጅ የሌለ ሰው ምንድነው ልጅን እንደዚህ ማነፋረቅ ምናምን የሚባላል። አሁን እኔ አመት ከ6 ወራ ነው በቆጣት ምንም አታውቀው ደራ ይመስላታል። እዚሁ ነው ተመልሳ የምትመጣልኝ ማለት ነው። ምንም ላረጋታል። ታይማየ ታው እብጥ ክፈትላት ምንም ላረጋት አልችልም። ያው አብራኝ ዝም ብላ መስራት ነው ያለኝ እድል ማለት ነው። አለዛ ሳታየኝ ወይ አባቷ ራቅ ብሎ ይዟት ካልሄደ እዚሁ እያየችኝ እኔ ስሰራ ከሆነ በእጅ አትልም። ያው አብረን ነው የምንሰራው ማለት ነው እኩል በኩል። ከዛ ዝጋ ሽንኩርቴን ጨምሬ ነበር። ከዛ ዘይት ጨመርኩኝ እንትን የምሰራበትን የጥቅል ጎመንን የምሰራበትን ማለት ነው። በምታውስ መልኩ እየሰራው ነው። ዝጋ ደግሞ ሽሮ ኖርማል ሽሮ ያኔ ቁሊት ነበረው። በነገራችን ላይ ኖርማል ሽሮ ነው የሰራሁት። ያኔ ኖርማል ስላችሁ ሽሮ በርበሬ የሌለው ኖርማል ሽሮ ማለት ነው። ከዛ ዝጋ ሽሮዬን እስከሚበስል ድረስ እኔ በጎን ደግሞ ጎመኔን ጥጃለሁኝ። ውዶቹ የያሳለኝ ነው። ሳሌ በጣም እንትን እያለ ነው። ሰብሪናን በዛ አያያዝ እንዴት እንደምትችለው ራሱ አላውቅም። ከዛ ዝጋ ሽንኩርቴን በሰለልኝ፣ ካሮቴን ጨመርኩኝ ማለት ነው። የተወሰነ እንደበሰለልኝ ጥቅል ጎመኔን ጨመርኩኝ። እኔና አብዴ ስለሆን ብዙም አላበዛሁም። ጥቅል ጎመን በነገራችን ላይ
ስትሰሩ ውሃ እንዳትጨምሩ። የራሱ ውሃ ክድን ካረጋችሁት የማይዝ ብረት ድስት ከሆነ ክድን ካረጋችሁት በቃ ጥብስ ብሎ ይበስልላችኋል። ራሱ ውሃም ስላለው ውሃ እንዳትጨምሩ። ማንኛውም አትክልት በነገራችን ላይ ውሃ አይልም ስትሰሩ ብቻ ማይይዝባችሁ ብረት ድስት ከሆነ። አሁን ይሄ የሚገርማችሁ ነገር ብዙ ጊዜ የምጠቀማቸው ብረት ድስቶች የነዚህ ጠገን ነው ብረት ድስት እንትኑ ጎመን የጨመርኩበት ግን አይይዝም። እንደ ሰራሚክ ነው ውስጡ። እነዚህኞቹ ብረት ድስቶች ውስጣቸው ኒኬል እንትን ነገሮች ናቸው። የዚህኛው እንደ መጥበሻ አይነቱ ግን የራሱ ጠገን ይለያል ውስጡ ማለት ነው። እና አትክልት የሆነ ምንም ስሰራበት አይይዝም ውስጡ። ከዛ በምታዩት መልኩ እንትን የኔ ጎመኔን ማን ነው የቀይ ስሬን ጣድኩ ሽንኩርቴን እዛ እየበሰለ ነው ላችኋለሁኝ። እዚህ ጋር ለሰብሪና ደግሞ ምስር፣ ካሮት፣ ድንች አድርጌ እንደ ሾርባ ስኬል ሞከራት ብዬ በጣም የምግብ እንትኗ ፍላጎቷ ተዘግቷል። ጉፋኑ ይሁን ምን ይሁን አላውቅም። በነገራችን ላይ ሰብሪና ጡት ስትጥል ነው የምትበላለሽ፣ ፋፊ ጡት ስትጥል ነው የምትበላለሽ ትሉኛላችሁ። እኔ ጡትም እንዴት እንደምትጥል ራሱ ግራ ተጋባሁኝ። ትንሽ ስቀምስ ነው አሁን ምግብ ነገር እንኳን ጡት እንኳን ጨክኜ ላስጥላት የምችለው። አሁን ጭራሽ ባሰባት። ይሄም ጉፋን ሰሞኑን ደግሞ ይዟታል መሰለኝ። ምግብ ልትበላልኝ አልቻለችም። በጣም ተቸጋግሬ ያለሁኝ ውዶችዬ። ከዛ እዚህ ጋር እንደምታዩት አትክልቴ በሰለልኝ፣ ጥቅል ጎመኔ ማለት ነው። ጫው ጨመርኩኝ፣ ቃሪያ ጨምሬያለሁኝ። ከዛ በደንብ አገለባበቅኩት ማለት ነው። ምሳ ሰዓት ደርሰው ነበረ። ቶቶሎ እያልኩ ነው። አቶ ሰብሪና አካባቢውን እንዳለ እንትን ስትለው ነው የቆየችው። ከዛ ቤቴን አጸዳዳና ምናምን ቡናችን ምሳችን በልተን ቡናችንን እንጠጣለን እላችኋለሁኝ። ዛሬ ውሏችሁ እንደዚህ ነበረ። ቀይ ስሬን ጨማመርኩኝ ምናምን እዚህ ጋር እንደምታዩት። ከዛ ቀይ ስሬንም በደንብ ጠብሳለሁ። ምሳ ሰዓት ደርሶብኝ ነበረ። ምክንያቱም ምጣድም የለኮስኩት አርፍቼ ስለነበር ሰዓቱ በጣም ይሄዷል። ሆኖም ያው ለመጨረስ ችለናል። አብዚም በመሀል እያገዘኝ የቤት የሚጸዳዳውን ምናምን አግዞኝ ነበረ። ከዛ እዚጋ ደግሞ አሁን ጨራረስኩኝ። ክሽናዬን የሰራሁበትን አጸዳዳለሁኝ ማለት ነው ውዶችዬ። የዛሬው ውሏችን ይሄን ይመስል ነበረ። ቡናችን እንጠጣለን እላችኋለሁ። ምሳ እንብላ። እዚጋ አቅርበን እየበላን ነበረ። ሰብሪና እኔ እየረበሸችኝ እዚጋ ጠጭ ብላትን ቢያለች የሰራሁላትን ሾርባ በቃ ምን እንደምቀምስ ራሱ አላቅም። ምግብ ይሰራል፣ እሷ ምግብ ይደፋል ሳትበላው ምን እንደሚሻላት ራሱ አላቅም። እና በዚህ መልኩ ነበረ የዛሬው ውሏችን እላችኋለሁ። ሼር አድርጉልን፣ ላይክ አድርጉልን ከተመቻችሁ። ጥያቄም ካላችሁ ማንኛውንም ጥያቄ ማስቀመጥ ትችላላችሁ። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።